ቴንክ ዩ። ስልኩን እስኪ ያሳየን። ቅድም እጅህን እንዳሳይህን። ቴንክ ዩ። የገጠር ልጅ በጣም ነው የማመሰግነው በነገራችን ላይ። ኦኬ ይኸው ከሻፍ እስኪ ገልብጠው ከጀርባ ስልኩን ከጀርባ ቀጥ አድርገህ ያዘው። እንደሱ አድርገህ ገልብጠው ስልኩን አንዴ ይክፈተውና ሲም ካርዱን ያውጣል። ልሄድ ነው። ሆልድ አቡ እስኪ ቀዩን ተጫነውና አብረው እስኪ ስልኩን ካሜራውን ብታዞረው እኮ ይቀልክ ነበር። ካሜራ ማዞር አችልም። ፍሊፕ ካሜራ አታውቅም? ማዞር ወደኋላ 3 ነጠብጣብ ነቅተህ ካሜራውን ስልክ ማንሻ መሰለኝ በቀኝ እሱ ግሪኑን ምልክት ንካው። ልንገርህ፣ የቪዲዮ ምልክቱን ስነካው የካሜራ እንደዚህ መገልበጫ አለች። የቪዲዮ ምልክቱን ስነካው ማለት ነው የሆነች 4 ማዕዘን ነገር አለች። ጀርሱን አጠፋ። 4 ማዕዘን አንካትና ያሳያል መገልበጡ። ከዛ ሴቭ የሚለውን ትነካዋለህ። ወይ ደግሞ ሌላ ሰው እንደዚህ ስልኩን ያዘለት እሱ በሁለት እጁ ስልኩን እንዲከፍት ከጎን ሌላ ሰው አለ ስልኩን የሚይዝልህ ካለ። ለመጨረሻ ጊዜ መቼ ነበር ቻርጅ ያደረከው እሱን ስልክ በእጅ ያዝከው? እኔ አንድ የምናገር አላደረከውም። ፓስፖርቷን አምጣው እስኪ። ሲም ካርዱን ያውጣው። ሚኪ አትዘለን። ሲም ካርዱን ያውጣው። ከዛ በፊት ስልኩን ድንጋይ ላይ ያስደግፈው። ነገሰ ስልኩን ማለት ነው። እንደሱ እንደሆነ ድንጋይ ላይ ያስደግፈው። ካሜራው እንደሱ ከሆነ እንደሱ እንደሆነ ድንጋይ የሆነ ድንጋይ ላይ ያስደግፈው፣ ወይ እንጨቱ ጋር እንደሱ አዙራ ማለት ነው። አቧን ተሰራ። እሺ አሁን አሳየን። አሁን ሲሙን አውጣው እስኪ። አውጣው ሲሙን፣ ሲም ካርዱን አውጣው። በእጅህ ላይ የገባበትን ስልክ እኮ ካሜራው እንደዚህ ፊት ለፊት እንደሆነ ቁጭ አድርገው እሱ ድንጋዩ ላይ ባትሪው የሚበራበት ጋ ማለት ነው። ስልኩን ካሜራው እንደዚሁ ግልብጥ እንዳለ እንደሱ ዝም ብለህ ፊቱ ወደዚህ እንዲሆን አድርገህ እንደሱ አድርገህ ታየው። አሁን በሁለት እጅ ክፈት። ይታያል። አሁን አሳያለሁ። እስኪ ሲም ካርዱን አወጣ። አቡ ስራ እየሰራ መብራት ያለበት ሞባይል ከካሜራው ጀርባ ያደርገው። አይ ቲንክ ወደ ታች ሳብ መሰለኝ የምታደርገው። ከፈትከው? ኦኬ። ሲሙን አወጣኸው? ሲም ካርዱን ያወጣኸው ባትሪውን መሰለኝ። ሲሙን አውጣው እስኪ። ይታያል። ሲም ካርዷን እሷ ነጯ ሲም ካርድ ነች ወይስ ምንድን ነው? ሲም ካርዷን አውጥተህ እንደዚህ እጅግ መዳፍክ ላይ አድርገህ አሳይተህ። ኦኬ አውጣውና እጅ ላይ አድርገው አንተ። ሲም ካርድ መዳፍ ላይ እንደዚህ አድርገህ ይኸው። ቆይ እኛ ጋር ቁሟል ቪዲዮ። ኦኬ አውጥተዋል። ይታያል። አዎ ይታያል። ማለት ስሙን ለማየት ነበር። ስም እኮ ሲም ካርዷ ስም የላትም። ሲም ካርዱ ምንድን ነው አንተ ጋር ምን ይላል? ሞባይል ነው የለውም። ምንም የለውም ማለት የሳውዲ ሲም ካርድ ነው። እንየው እንደዚህ ያለው። ቆይ እስኪ የሚለውና የሳውዲ ነው። አንብብልን እስኪ። ሞባይል ነው፣ ስም የለውም። ያኔ ሞባይል መሆኑ ያኔ በሸሪካው እንትን ነው። ምልክት በምልክት ነው የሚታየው። ሰው አለ። ትንሽ እጅክን ከፍ አድርገው፣ ከካሜራ ውጭ ነቅ። ትንሽ እጅክን ከፍ አድርገው፣ አይታየንም። እንደዚህ እጅክን ከፍ አድርገው፣ ያ እንደሱ። ከዛ ትንሽ ካሜራ ቀረብ ቀረብ።
አሁንስ ሲም ካርዱን ፎቶ አንስተህ መላክ ትችላለህ? እሺ ካነሳለሁ። አሁን ሳይሆን የተመቻቸ ቦታ ላይ ስትሆን ሲም ካርዱ አይመስለኝም። ያን ያሮየ ነው። ምንም የሚታይ ነገር የለውም። ስምም ምኑም የት ሀገር ሲም ካርድ እንደሆነ እንኳን ማየት እኮ እሱን እኮ ነው የምልህ። ለማየት ትንሽ ቀረብ ቢያደርገውና ማየት ብንችል እስኪ ነው እንትን ሪፍሌክት የሚያደርገው ሳይሆን ፓስፖርቱ ላይ ወደ ላይ ትንሽ ገባ ወደ ጨለማው ትንሽ ከፍ ትንሽ ወደ ላይ ከፍ ብታደርገው ከሚያንጸባርቀው ይርቅና ለእኛ ስሙ ይታየን ነበር። የሲም ካርዱ ስም እሱ ነበረ። ካሜራው ስላልዞረ እኮ ነው ሀቢቡ እኮ ፍሊፕ እንዲያደርግ እየነገርኩት እኮ ነው። 3 ነጠብጣቧን ነክተህ የካሜራዋን ምልክት ያውልቅ እንደዚህ ብታረግ ካሜራ ይዞራል። ይኸው እዚህ ጋር ይታያል። የኔ ስልክ እስኪ ተለቅ አድርግኝ ነን። ቆይ በትልቁ ላድርግክና ይኸውልህ የብሬክስን ተመልከት እንዴት ካሜራ እንደምታዞር ያሳይክ። እኔ ሆስት ስለሆንኩ የገስትና የሆስት አንድ አይነት ይሄ እቺ ትታያለች። እዚች ጋር ያለችው ይቺ ትታያለች። ሁለተኛዋ ማለት ነው። ይችኛዋ ይችኛዋ እሷ ንካና ከዛ ሴቭ ታደርገዋለታች ቀዩን። አሌክስ የመጀመሪያውን አላየም። ድገምለት። ብሬክስ ይቅርታ ድገምለት። ይኸውልህ ይችን ትታያለች። ይቺ ሁለተኛዋ እዚህ መጀመሪያ 1 2 3 4 አለዋ። ምን ራስህን ስትነካ እኮ ነው። ራስህን ስትነካ ጀምሮ አሳየዋ ብሬክስ። ቪዲዮውን ስትነካ አንተን ራስህን ንካ ነገሰ። ራስህን ያንተን አካውንት ንካው። ከዛ የቪዲዮ ካሜራውን ንካው። ከዛ ያንን ንካው። ቆይ ወደ ማለት ጁላይ እንትን እንዳንል ዞርለት መሰለኝ። ዞረላ አሁን መሰለህ። ኦኬ ጨለማ ነው አሁን ዞረልህ። እሱን አስልቀው ነው ክሊፕ ሆነለት ያልከው ሲያደርግ ኦኬ። ለወደፊት ካሜራ እንትን ስትል በአሁኑ መንገድ ነው እንዳትረሳው አስታውሰው። እሺ አሁን ሲም ካርዱን አሳየን እስኪ ካዞርከው በኋላ። መች ዞረልህ? ወደፊት ነው ያለው እኮ ኦኬ። አሁን ጋይስ አቤት ቤተሰቦቿ መጥተው መውሰድ የሚፈልጉ ከሆነ የት መጥተው እሱ ልጠይቀው ነው። አሁን እሱ ማሳየት ስላልቻለ የሚቀጥለው ስቴፕ እሱ ነው። አሁን ዞረልህ አይደል ነገሰ? አሁን ዞሮ እስኪ አሁን ሲም ካርዷን ብቻ ጠጋ አድርጋትኝ ለማየት ልሞክር። ታያለ? አይ ጨልሟል፣ አልታየም። ካሜራውን ጠረግ አድርገውና እጅ ላይ አድርገው ሲም ካርዱ ማለት ነው። አሁን አልታየም። ነገሰ ምን እናደርጋለን መሰለህ? አሁን ሲም ካርድ መሆኑ ብቻ ነው የሚለየው እንጂ ውስጡ ላይ ጽሁፉ ምናምን አይታየን። ኢቨን ራሱ ጎልደን ከለሯ እንኳ አትታየንም። አሁን እንዲህ እናደርጋለን። የእሷ ቤተሰቦች መጥተው ፓስፖርታቸው የምትችለው አንተ ችግር የለም እሰጣቸዋለሁ። መገናኘት የምትገናኙበትን ቦታ ተደዋውላችሁ ትሰጣቸዋለህ። ችግር የለም። ኦኬ። ፓስፖርቱን አሁን የመጀመሪያ ፔጁን የእሷ ፎቶግራፊ ያለበትን አሳይን ገልጠህ ፓስፖርቱን። ይሄ መታወቂያ ነው። ኦኬ። መታወቂያ ካርድ። እሺ
ፓስፖርት ላይ ያለውን ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ከካሜራው እየወጣህ ነው፣ መሀል ላይ ሆን ፕሊዝ። ኦኬ አሁን እሱን አንሳውና አትውጣ፣ አታፍጥ ነው፣ ቀስ ብለህ ከካሜራ ወጥተሃል። የራሱ የስልኩ ጥላ እየጣለበት ነው። ፓስፖርቱ ላይ ትንሽ ራቅ አድርገው። መዞሩ እኮ ነው ካሜራው ያልተመቸው። አሁን የትም አይመችም፣ ይንቀሳቀስበታል። እስኪ ትንሽ ጠጋ። አሁን ጥሩ ላይ ነበርክ። ጠጋ እስኪ ወደ ስሟ ለማየት ካሜራው ቢዞር ኖሮ በጣም ጥሩ ነበር። በጣም ወጣ ወንድሜ። አይታይም፣ ርቋል። ካሜራው አልዞርለትም እስካሁን አይደለ? ዞሮ ከዞረ እኮ ፍላሽም ከበራል፣ ፍላሽ መብራት ይችላል። አሁን ምሽት ስለሆነ ነው። በጠዋት አሁን ማሳየት ትችላለህ? ጠዋት ሲነጋ ማሳየት ይችላል። አሁን ማለቱን ካረጋገጥን እየታየ አይደለም ወንድሜ። ወደ ሰማይ ወደ ላይ ከፍ አድርገው፣ እጅ ከፍ አድርገው ወደ ላይ። ያንተ ጥላ እያረፈበት ስለሆነ ነው የማይታየው። አይ ቲንክ ካሜራውም ቆሻል መሰለኝ ነው። እንዲህ እናድርግ ብሬክስ፣ ምን መሰለህ፣ ሌሎችም ጥያቄዎች እንዲመልስልን አሁን በዚህ ሊታይ ስለማይችል ጠዋት ላይ በቪዲዮ ወይ የሆነ ሰው ጋር ተደዋውለው ወይም ደግሞ በላይ ቢምጣና አንድ ሰው አስገብቶትኝ ያሳይ አይመስልህም? ሌሎችን ጥያቄዎችን እንጠይቀው። ከዛ ደግሞ ይሄንን ስልክና ፓስፖርት ለቤተሰቦቿ መቼ እንደሚሰጥልን እዚህ ቃል ይግባልንና የሆነ ቦታ ተገናኝተው ፓስፖርቱና ስልኩን ኢሚዲየትሊ ለቤተሰቦቹ ማስረከብ አለበት ብዬ አስባለሁ። ቅልቦች ምን ይመስላል? እኔም በዚህ ነው የምስማማው። ቤተሰቦቿም የሚፈልጉት እሱን ነው። ማስረጃ ስለሚፈልጉት መታወቂያዋ፣ ፓስፖርቷ፣ ስልኳ የእሷ መሆኑንም መጠየቅ ይፈልጋሉ። ግን ካለፈኝ ውስጥ ብጠይቅ እንደምትፈቅዱልኝ ከሆነ መሞቷን የተመለከትና የመሞቷ ቦታውና የነሱ መሀል ያለ ርቀትን ማወቅ እንደው ምን እንትን እንዳሉ እኔ የሚል እንኳን ፍላጎት አስክሬኗን ለቤተሰብ መዛት የሚለውን እነሱ ስላሉ ነው እኔ ያምችበት ወይም እዚህ ጋር ሲጠይቁ የነበሩ መኖሯን እንግዲህ ብዙ ምልክቶች እየታዩ ነው በተለያዩ ቪዲዮዎች ማህበራዊ ሚዲያ ላይ የሚዘዋወረው። እነሱ የሰሙበት ርቀት እና እሷ ሞተች ይችላል የቀበርናት ያሉት ቀጥታ የሰሙት ነገር አለ ወይ? ይህንን ደፍረው እኛ ጋር መጥተው እንዲህ ብለው በድፍረት ለመናገር ያስደፈራቸው ነገር ምንድን ነው የሚለው መለየት ስለፈለግኩኝ ነው። ለዛም የራሴ ምክንያት ደግሞ አለኝ። በኋላ ላይ አነሳዎችን ይሆናል። ግን የእሱን ስሜት ወይንም የእሱን ምላሽ ማወቅ ስለፈለግኩኝ ጥያቄ እሱ ነው። ሁለተኛ ጠዋት ላይ በሆነ ሰው ላይ ገብቶ ወይ በሀቡ ወይ በአቡፋኖ ቤት አሁን ያሳየንን ሲም ካርድ እና ፓስፖርት ያሳየናል ለቤተሰቦቿ ከማድረሱ በፊት ቢከዝ አሁን ማየት ስላልቻልን ጨለማ ስለሆነ ሲም ካርዱ የማን እንደሆነ ስለማናውቅ አሁን ገብተዋል አይደለ? እሱን ያሳየናል። ያለበትም ድረስ ሂደው ምናልባት እሱ ያለበትም ድረስ ቤተሰቦቿ መጥተው መውሰድ ስለሚችሉ ከኔ ጋርም ኮንታክት እያደረግን ስለሆነ ያንንም ማመቻቸት የምንችልበትን ሁኔታ ቢያፈጠ እሱን እንግዲህ እንነጋገራለን ምን መሆን እንዳለበትኝ። አሁን ይሰማሃል ነገሰ? ይሰማል። ኦኬ አሁን ምን ታደርጋለህ? ጠዋት አቡፋኖ ቤት መጥተህ አሁን እንዳሳየህን ቪዲዮውን ከፍተህ ፓስፖርቱና ሲም ካርዱን ታሳየናለህ። ፈቃደኛ ነህ? ደውሉበት።
ወይ አቡ ከከፈተች በአቡ ቤት እስኪመጣ እኔ እንኳን ጠዋት እርጉዝ ነኝ። በጠዋት እተኛለሁ። እሺ ይቅርታ አቡዬ። እሺ ሚኪ እስኪመጣ ግን እኔ ያልገባኝ አንድ ነገር አለ እዚህ ላይ ሳየው ራሱን ለመደበቅ እየታገለ ነው ላለመታየት። ለምንድን ነው? ኦልሬዲ በቪዲዮ የሚታወቅ ልጅ ነው። ቪዲዮ መልኩ ምኑ የገጠር ልጅ ጋር አለ። ይህን መጀመሪያ ያለው ያኛው ልጅ ከወጣ ነው ያለው። ፎቶ አሳየ ነው የዛኛው ልጅ። ስለዚህ ለምን ይሄን ያህል የሚጨነቀው? እኔ አልገባኝም። እና ራሱን ቢያሳየን ጥሩ ነው። አለበለዛ ይሄ ሰውዬ ሌላ ቦታ ነው። እኛም አልገባን። ሁለተኛ ይሄ ሰውዬ ራሱ ለቤተሰብ ስልክና ፓስፖርቱን መስጠቱን እርግጠኛ ለመሆን እሱን ነገ በአቡ ፋኖ ቤት መቶ ሲም ካርዱና ፓስፖርት ሆላ ሚኩ ግድ የለም ችግር የለው። የት ላይ እንደምናየው እነግርሃለሁ። ነገሰ ተመልሰሃል? ነገስ እሺ። አሁን አቡ ፋኖ ቤት ሲከፍት ጠዋት በእናንተ ሲነጋጋ በላይ በመጠተክ አሁን እንዳሳየህን ታሳየናለህ። ችግር የለም አሳያችኋለሁ። ቴንኪዩ። ከዛ ደግሞ ሲም ካርዷና ፓስፖርቷን አንተ ነህ ለአባቷ በእጅ በአንተ እጅ የምትሰጠው ወይስ በሌላ መልእክተኛ ነው ልትሰጠው ያሰብከው? እንዴት ነው ያሰብከው? ችግር የለም በፈለገው ሰጣለሁ። ኖ አንተ እሳቸውማ ያሉቱ የልጅን ፓስፖርትና ሲም ካርድ መስታወቂያዋን የያዘው ልጅ መጥቶ በእጅ እንዲያስረክበ ብለዋል። እና እሱን የምንፈልገው እኛ አንተን ነው እንጂ በሁለተኛ ወገን እቃዋ እንዲሰጥ አንፈልግም፣ እኛ ስለማንፈቅድ ማለት ነው። የሚገርማችሁ ከ9 አብረዋት ከነበሩት ውስጥ የገጠር ልጅም ትናንት አንስቼልን ነበረ። ሽሙዬ አሊ ነው አሊ የሚባለውን ብቻ እንዳገኙት እሱንም ፈልገው ቤቱ ድረስ እንደሄዱና እንደው በቃ ያለውን ነው የወለደ አንጀትም ስለሆነ እንትን ያሉት እሱ ብቻ ነው። እና እናንተ ብዙ የእነሱን ለምንድን ነው የምሸሹት? አሁን ተባባሪ ናችሁ። ይሄ እውነት እንዲወጣ ዋጋ እየከፈላችሁ ቁጭ ብላችሁ ከኛ ጋር የምንጠይቀውንም በትህትና እየመለሳችሁልን ያላችሁት እና እነሱን ለማግኘት ለምንድን ነው አይሸሹም? ተስፍዬ እናወራለን። አይሸሹም። ጠዋትም ሲሰጡ ሆላ ግደለም ያሉ ጠዋት አባትየው ይጠይቋቸዋል። ለምንድን ነው ሲም ካርድና መታወቂያዋን እስካሁን ለእኔ መተህ ያልሰጠኸኝ? ምንነን የፈራኸው ምናምን ብሎ ይጠይቋቸዋል። መንገደኛውን ሳቡት ቦታ ካለ እሺ። እና ጠዋት እንግዲህ ያለን ምንድን ነው እዚህ ያላችሁ በአቡ ፋኖ ቤት መጥቼ ፓስፖርቷን፣ ሲም ካርዱን፣ ስልኩን በቀን አሳያለሁ። አሁን ሌሊት ስለሆነ መብራት ይዤ ስላልተመቸኝ ነው ብሏል። ቃል ገብቶልናል። ሁለተኛ ለቤተሰቦቿ ለአባቷ ይሄንን የእሷን እቃ በአካል ሄጄ ወይ ደግሞ እሳቸው መጥተው በአካል እኔ ነኝ የማስረክበው ብሏል። ይሄ ቃል እንዳይቀየር ሪከርድ እየተደረገ ስለሆነ ማለት ነው። እሺ ሌላው አካውንት ያንተ ነው ሚኪ፣ ያንተ ነው። ፎሎ እናደርግህና ላይፍ ስትገባ በዚህኛውም ሰዓት እሱ ተከትለን መምጣት ስላለብን ፎሎ እናድርግህ። ያንተ ነው። እሺ ነገሰ አሁን ቪዲዮ ልታበራት ትችላለህ። ቅድም ሀምዴ ከታየ እናበራለን ብላችሁ ነበረ እና የሀምዴን ፎቶ አሳይቶ ያው መሲ ራያ አላየሁትም እሱ አብሮን አልነበረም ብላለች። ስለዚህ አንተ ቪዲዮ ልታበራት ትችላለህ ነገሰ። አያችሁኝ እኮ ለምን ማበረው አሁን ያላየሁክም እጅግን ያየ ነው እንጂ ፊት ግን አላየንም። ፎቶዬንም አይታችኋል? ኖ በቪዲዮ አሁን እንዳሳየህን እጅግን ፊት ግን ማየት እንችላለን። ፊትክንም እጅህን እንዳሳየህን ቀለበት ያደረክበት እጅህን አይተናል እኛ ምሳሌ ያየነውን። ፊትክን ግን አላየንም። ፊትክን ማሳየት ትችላለህ ወይ እንደገና ቪዲዮ አብረተክ? ቪዲዮ ምን ያደርግላችኋል እናንተ? አንተ ማየት ስለፈለግን አያችሁኝ እኮ በፎቶ ነው ያሳየኝ። እሱም እኔም በፎቶ ያሳየሁት አለ። አየ ፓስፖርቷን ያስከው ሲም ካርዷን ያስከው አንተ ነህ። እኔ ነኝ ብለህ ምንም ያስፈራ ነገር አለ? አንተን ብታሳይ አንተ እኮ ነፃ እንድትወጣ እኮ ነው ወንድሜ። እንደሱ ባልክ ቁጥር ሰው የሚጠራጠረው ለምንድን ነው የማያሳየው ፊቱን ይላል ሰው። እኛ እኮ አንተን እየረዳንህ ነው። ይህ ምን አስፈራኝ? ያቆኝ የለም እንዲ ሁሉም እኔ አላውቅህም። ምሳሌ አሁን ያላውቅህ የምታስብ ከሆነ ለምን ቪዲዮ መክፈት ምን አስፈራ ነው? ብሬክስ አንዴ ጠይቀውና ስጨርስ እሰጥሃለሁ። ስለዚህ እኔ አሁን ምሳሌ አንተን አላውቅህም። ይሄው እኔ ነኝ ብልና ፊትህን አሳይ፣ እንጨርስ ወደሚቀጥለው ስቴፕ እንድንሄድ።
እታች ያለው 44,000 ህዝብ እያየ ነው እየጻፉ ያሉት በቪዲዮ ለምን አይታይም ፊቱ ምናምን አሉ። ያንን ጥያቄ ነው እየጠየቅን ያለ ነው፣ ሌላ ጥያቄ አይደለም። ከባድም አይደለም። እጅህን አሳይተሃል፣ ምንም አላለም። ፊትህንም ስታሳይም ምንም አንልም። ወደሚቀጥለው ጥያቄ ነው የምሄደው። የሚቀጥለው ጥያቄ ምንድን ነው? እቃዋን ይዘህ የነበረው በሻንጣ ነው፣ ሻንጣውን ወርውረህ ጣልከው። ፓስፖርቷና ስልኳ ከኪስ የነበር ብልሃል። አሁን ግን የያዝክበት ነገር የሆነ ፕላስቲክ እያየሁ ነው። ፕላስቲክ የት አገኘ? እዛው ነው ፕላስቲክ በፌስታል ነው ያኔ እሷ እንደጠቀለለችው በፌስታል እንትንም አለ። ምንድን ነው የሚባለው? ብር አለ። ስንት ብር ነው? ብሩን አላውቅም፣ ያልቆጠርኩትን ብሩን። ታዲያ እስከ ዛሬ ይህን ያህል ቀን ስትናገሩ ብር አለ እኮ አላላችሁንም? ፓስፖርቷና ስልኳ ብቻ ነበር ያላችሁን። ፓስፖርቷ፣ ብሯ እና ደግሞ ከሻፏ፣ እንደገና ደግሞ መዝገበ ጸሎት አለች የለም? ትንሿ መዝገበ ጸሎት፣ የዘወትር ጸሎት። ኦኬ። እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? እሱ አለች። እንደገና ደግሞ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? አዎ። እሺ አሁን እስኪ ብሩን አንድ የቁጠረውና ስንት ብር ነው ንገረን አንተ። ስቅላሽ ምን አልከኝ? በቪዲዮ ይወታ አለ ስትቆጥር። እሺ አሳየን። እኔ ምልክ አሁን የራሱ ቪዲዮ ቀርጸ በዋትሳፕ ልትልክልኝ ትችላለህ? ተስፍሽ አረርጌው ነው ይህንን ሀሳብ በዋትሳፕ የሰጠኝ። አሁኑኑ ለምን ፓስፖርቷንና እንትኗን ቀርጸህ አትልክልንም ቪዲዮ? እስኪ ቆይ ብሩን ይቁጠረውና ስንት ብር እንደሆነ መዝገበ ጸሎቱንም ያሳየንና እሺ፣ ከዛ ካሜራውን ደግሞ አጽዳው። እሺ ወንድሜ፣ ከኋላ ካጸዳቸው። በነገራችን ላይ ይህ ልጅ አለማመስገን አይቻልም። አንድም አልተቆጣም። አድርግ የምንለውን ነገር እየጣረ ነው። ጋይስ ተረዱ። ሰው ነረበሱ ነው። ይሄ ልጅ ተጨንቋል። ሁላችንም እንደዚህ ነው የምንሆነው። እና እናመሰግናለን ነገሰ። አሁን ቪዲዮውን አብራና ብሩን ቁጠርልን። ስንት ብር ነው? ወጣ ኔትወርክ ነው ይመለሳል ወይ? ይቅርታ፣ ሁለተኛ ጥያቄ። በቀደም ዕለት ሰይድ ወረባቦ እሱም ሊያሳይ ይችላል። በኤቪደንስ ስልክ ቁጥሯን ተነግሮ ተደውሎ ነበር ከ2 ቀን ወይ ከ3 ቀን በፊት። ኮሜንትም ላይ በደንብ ያቡ ስልኩ ሲጠራ ነበረ። ስልኩን የተናገርነው ደግሞ እዛው ላይቭ ላይ ነበረ የተናገር የሚለው ኮመንቱ ምን መሰለሽ የሚለው ሳር የሀቡ ሴም ካርዱ ኢትዮጵያ ከሆነ ባለፈው ሳይደወልኩኝ ሰራ ብሎ ነበር እኮ ነው የሚሉት። አሁን ሴም ካርዱ አይሰራም ሲደወል። እሱን እኮ ነው ለአቡ ፋን ስለነበረው ሳ ሴም ካርዱ ይሰራል አሁን። ታዲያ እንዴት እሱ እጅ ላይ ሞባይሊ? እኔ እኮ ዙም እያረኩ የሁላችሁ ስክሪንሾት አድርጌ ዙም እያረኩ ሳይ ሞባይሊ የሚል መሰለኝ። ይኸው እየጠራ የት ነው ሴም ካርዱ ያለው? የገጠር ልጅ ቤትን ያንሳ። እስኪ አንድ ጊዜ አድምጡት። አቡ ነገሩ መስመር እንድናስይዘው ነገሰ ሲወጣ ሲም ካርዱን ፓስፖርቱን ቪዲዮ ቀርጾ ለአንቺ ይልክልሻል አይደለ? ራይት ናው ይልክልሻል። ጠዋትም ሰልበ ላይ አልገባም ካለ እሱን ይልክልሻል። ጠዋት ለቤተሰብ ይህን እቃ ካደረሰ በኋላ የሚሆነው ነገር የሆነና አሁንም ሌላኛው ሲም ካርድ ይፈለጋል። ገባሽ አይደል? መጀመሪያ በእጃችን ያለው ነገር እንቀበል፣ ነገሩን ሳይደፋፈል። ቁጥሩ ቆይ አሁን እየጠራ ያለው ቁጥር ከየት የመጣ ቁጥር ነው? የእሷን መሆኑን ቆይ አንዴ ሰያ በትልቁ ላድርገን። የእሷ ቁጥር ስለመሆኑ እርግጠኛ ነን ብለው ሰጡን ነው እንግዲህ። ቁጥሩን አታሳይ። ባለቤቷ ነው ወንድሟ ነው? ማን የሰጠ? ሲም ካርዱ ሞባይሊ ነው ወይስ ሰዋ ነው የሚለውም ቼክ አድርግ። አንድ ሞባይል እዛ ላይም ያየሁትኝ እሱ ያሳየው ሴም ካርድ የኢትዮጵያ ሴም ካርድ እንዳይሆን ብዬ ነው። በጣም በቅርብ ስክሪንሻት አረኩኝ እያረኩ ሳይ ሞባይሊ ነው ስልኩ ያየነው። እዛም ላይ እንትኑ ያለው የሞባይሊ ነው አይተነዋል። ምናባይ እነሱም ከሳውዲ ስለሄዱ ይኖራቸዋል። የእሷም ይሄ ሞባይሊ ነው። በነገራችን ላይ እንዴት እንደሚጠራ ብቻ ሊገባን አልቻለም። ይሄ ቁጥሯ ነው ብሎ የሰጠው አካል ማን ነው? ከቤተሰቦቿን የተወሰደው እርግጠኛ የእሷ ቁጥር ነው? ያክስቷ ልጅ ናት እንግዲህ